በምንም አይነት ተአምር ወሰደው እንዴትም ይበለው ዶክተሮቹ 1000 ብር ጨመርንልህ ብሉ ምን ዋጋ አለው? ጨመርንልህ ደሞዝ ብሉ ዶክተሮቹ በ1000 ብር በእኛ ጥያቄ ተመልሷል ብሎ የሚመጡ ይመስላችኋል? አይደለም። ደሞዝ ማስተካከል ነው፣ የደሞዝ ጭማሪ አይደለም የሚጠይቁት። ስለዚህ ሁሉም መጨመርና አብሮ መቆም አለባቸው። እኔ ብዙ ጊዜ ከምናገራቸው ነገሮች ከሎጂኩ ጀምሬ ነው፣ ከሎጂኩ ተነስቼ ነው ማወራው። ድር ቢያብር አንበሳ ይሰር። ያ ማለት ምን ማለት ነው? ማሸነፍ ማለት ነው። ስለዚህ የሚመስለኝ ሁሉም መምህሩም አሁን መቀላቀል አለበት። የዩኒቨርሲቲ መምህራኖቹም አብሮ መቆም አለባቸው። ወዛደሩም አብሮ መቆም አለበት። ህዝቡም እነዚህን ጩኸት በትክክል አብሮ ቆሞ መደገፍ አለበት ህዝቡ ራሱ። ስለዚህ ይሄ ሲሆን ውጤት ይኖራል ሀብታሙ። ያለበለዚያ ጉንጭ አልፋ ነው የሚሆነው። ጌታቸውም ንስሐ ገባ። ህሊና ሁሉ ጊዜ ይወቅሳል። ምንም ቢደላው ምንም ቢመቸው ሁሉም ጊዜን ይጠብቃል። ጌታቸው ግን በዚህ አይነት በቀጥታ እንዳለ ወጥቶ ከነ ደብረጽዮን ጋራ ሳይቃቃር ለመገዳደል ሳይፈላለጉ ቀደም ብሎ ወጥቶ ቢናገር ኖሮ በጣም ጥሩ ነበረ። ግን ዞሮ ህሊና ምን ያደርጋል? ይወቅሳል። የተፈጥሮ ግዴታ ነው። ህሊና የሰረቀውን ሰርቀሃል እያለ ሁሉ ጊዜ ይወቅሳል። የዘረፈውን የገደለውን ገለሃል ዘርፈሃል እያለ ህሊና ይወቅሳልና ይሄ ነው አሁን በአብዛኛው የሱ ንግግር ያየሁት። እንደሚዘርፉ እንደሚሰርቁ ህዝብ የሚለው ልክ መሆኑን ገልጿል። ይሄ በዚህ በኩል ላይ እኔ ብዙ ማለት የሚገባው ነገር የለኝም። በአጠቃላይ ሁኔታ ህሊና ይወቅሳል። ያደረገው ንስሐ ነው። ንስሐ ገብቷል። ይሄንን ንስሐ ለፈጣሪው ቢያቀርብ ደስ ይለኝ ነበር እና በእውነቱ ይሄ ነው ኢትዮጵያን በዚህ አይነት እነዚህ ናቸው ኢትዮጵያን እያጠፉ ያሉት እኛ የምንለው እውነት ይሄ ነው። ሐቁ ይሄ ነው። ከነሱ አንደበት እንደዚህ አይነት መውጣቱ ደግሞ ቆንጆ ነው። በጣም ቆንጆ ነው። ደስ ብሎን ነው። ቅድም እንዳልኩት ድር ቢያብር ነው። እንደውም እዛም መግለጫ ውስጥ ያለው ድር ቢያብር የሚለውን ተጠቅመናል። አንድነትን የሚያህል መልካም ነገር የለም። አብሮ መቆም፣ አብሮ አንዱ ሲወድቅ ሌላው አንዱን ሲያነሳ፣ በተለይ ጦር ሜዳ ነው። ለመግደል የተዘጋጁ ሰዎች ናቸው። የመግደያ መሳሪያ የሀገሪቱን ሀብት በሙሉ የመግደያ ዘመናዊ ያሉ ሊፎክሩበት የመግደያ መሳሪያ ገዝተው ህዝብን እየፈጁ ያሉ ሰዎች ናቸውና ይሄንን ለመታደግ የተነሳው ኃይል አብሮ መተባበር ምንም ጥያቄ ውስጥ የሚገባ አይደለም። መተባበር አብሮ መቆም መልካም ነውና በጣም ጥሩ እና ደስ የሚያሰኝ ነው። አትሊስት አንድ ነገር ጥለናል የሚል እምነት ስለነበረ ደስታውን ለመግለጽ በእለቱ በፈጣን ሁኔታ ላይ ያንን የደስታ መግለጫ ልናወጣላቸው ችለናል እና አሁን የሚቀረው እንግዲህ ጦርነቱን፣ ውጊያውን፣ ሰራዊቱን በሚችሉት መንገድ ሁሉ ከአማራ ክልል ወደ ውጪ መግፋት። ሰራዊቱ እነሱ ግን ወደፊት ይውጡ። አሸናፊ ሁሉ ጊዜ ወደፊት ነው የሚሄደው። ጤና ይስጥልኝ የተከበራችሁ የሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ዶክተር ሸዋፍራው ኩራቱን ጋብዘናል። ሰሞኑን እንግዲህ የአማራ ፋኖ ብሔራዊ ኃይልን ፈጠርን አስታኮ የአፍሪካ የሰላምና እርቅ ኢንስቲትዩት እንግዲህ በቀዳሚነት መግለጫ ካወጡ ወገኖች መካከል ይካተታል። ዛሬ ያለው የኢትዮጵያ ጤና ባለሙያዎች ንቅናቄ ከፊል የስራ ማቆም አድማ የጌታቸው ረዳ ንግግር ላይ በሶስቱ ጉዳዮች ትኩረት አድርገን እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጤና ይስጥልኝ ዶክተር ሸዋፍራው ኩራቱን እንደምሰነበቱ። እንኳን በድጋሚ ተገናኘን። እንደምን ቆየ ሀብታሙ። አመሰግናለሁ ስለተሰጠኝ እድል። ከልብ አመሰግናለሁ። የኢትዮጵያ ጤና ባለሙያዎች ንቅናቄ እንግዲህ የአንድ ወር ቅድመ ማስጠንቀቂያ በመስጠት በተለይ ከድንገተኛ አደጋ በስተቀር ከግንቦት 5 እስከ 9 ድረስ የስራ ማቆም አድማ ለማድረግ ጥሪ አድርገዋል። ዛሬ አንዳንድ ቦታ ላይ በጠመንጃ ሐኪሞችን አስገድዶ ለማሰራት የተሞከረበት አለ። ትናንት ደግሞ እንግዲህ በወሎ ቦሩ ሜዳ እንግዲህ ሕክምና ላይ የነበሩ በሽተኛ የሚያክሙ ሐኪሞችን ሰብስበው ያሰሩበት እንቅስቃሴ አለ። ዛሬ በከፊል የስራ ማቆም አድማ አድርገዋልና የዚህ የስራ ማቆም አድማ ዓላማ
መኖር አልቻልንም፣ የሚከፈለን ደሞዝና የኑሮ ሁኔታው የሚጣጣም አይደለም፣ የጤና ሽፋን የለንም። እኛ ብቻ ሳንሆን ለህዝቡም የጤና አገልግሎት እየተሰጠ አይደለም። በቂ የጤና አገልግሎት ቀርቶ በሚገባው ልክ እንኳን በተወሰነ ደረጃ እንኳን እየተሰጠ አይደለም። በመድኃኒት የተራቆቱ በተለያዩ መሳሪያዎች የሌላቸው እንዲሁ ስሙ ብቻ የቀረ ሁኔታ የህዝቡም ጤና መሻሻል አለበት በሚል ጥያቄ አቅርበዋል። ይህን ጥያቄ በብሪት እንግዲህ አብይና ጓደኞቹ የሚመሩት የብልጽግና አገዛዝ ጥያቄያቸው መልስ አልሰጠም። ነገር ግን ውስጡንም ለማፈን ሞክሯል። ዛሬም እያፈነ ነውና አጠቃላይ የኢትዮጵያ ጤና ባለሙያዎች ንቅናቄ ጥያቄን ባለፈው ማይተናል። ዛሬ የተጀመረውን ከፊል የተቃውሞ እንቅስቃሴ ሌላውም አካል እንዲቀላቀል ተደጋጋሚ ጥሪ ይቀርብ ነበር። ጅማሮ እንዴት አዩት? እንግዲህ ቀጣዮቹ 4 ቀናት አሉ ገና። ሁኔታው እንዴት ነው እየተከታተሉ ያለው? መቼም የጤና ባለሙያዎች የኢትዮጵያ ሐኪሞች በእውነቱ ያዩት መንገድ እንዴት እንደሆነ ለመግለጽ ይሄ ነው ብሎ ለመግለጽ በጣም ያዳግታል። መንግስት አለ ብሎ ነው እነሱ እርምጃዎችን ሰላማዊ ትግል ውስጥ የገቡት። የነሱ ጥያቄ የፖለቲካ ጥያቄ አይደለም፣ በግልጽ ፖለቲካን አይደለም። የኛ ጥያቄ የመኖርና ያለ መኖር ጉዳይ ነው። አድካሚ ነው። ለቢቢሲም ሲናገር አንድ ዶክተር ሰምቻለሁ ለ27 ዓመት እንዳገለገለና ተቆራርጦ በእጁ የሚገባው በእጁ የሚደርሰው 8,000 ብር እንደሆነ እና በሚስቱ ደሞዝ እንደሚኖር ጭምር አንድ ልጅ እንዳለው እንደዚህ አይነት ነገሮችን ሰምቻለሁ። እና ይሄ የመኖርና ያለ መኖር ጉዳይ አድርጎ ነው የተነሱትና መንግስት አለ ምናልባትም ደሞዝ ይጨመርልናል ብሎ ነው ያሰቡት። እኔ እስከሚገባኝ ድረስ ይሄ መንግስት ለዶክተሮቹ ደሞዝ፣ ለጤና ባለሙያዎች፣ ለመምህራን፣ ለመንግስት ሰራተኛ ደሞዝ ይጨምራል ሳይሆን ለጦር ጀነራሎች ምን ያህል ሚሊዮን ብር ይሰጣል፣ ምን ያህል ይደጉማል፣ ምን ያህል ደሞዝ ይከፍልላቸዋል የሚባለው ነው ማየት ተገቢ የሚመስለኝና አንድ ጀነራል በአንድ ሌሊት ላይ ከዚህ ቀደምም ብዙዎች አንስተናል ብዙ ማስረጃ ባለበት አንድ ቤት አዘግተው 5 ሚሊዮን ብር ማታ ከፍሎ የሚወጣ ጦር ጀነራል ባለበት ሀገር ላይ ያንን ያህል ገንዘብ ዘርፎ ሰርቆ ባንክ ሰብሮ አሰብሮ በሚችለው ሁሉ ላይ የሰው ሀብት ዘርፎ የሚገቡ ጀነራሎቹን ነው እሱ መጠበቅ የሚችለው እንጂ አብይ አህመድ ለዶክተሮቹ ለሐኪሞቹ ተመጣጣኝ የስራ ዋጋ የላባቸው የእውቀታቸውን ዋጋ ይከፍላል ብሎ ማሰብ ካንቱነት ነው። እኔ አላምንም። በዚህ የተነሳ ዶክተሮቹ ትግሉን እንደ ተማረ ሰው እንደ ሐኪም ሳይሆን እንደ ተማረ ሰው እንደ ኢንተሌክቹዋል ይህንን ስርዓት ለመገርሰስ ይህንን ስርዓት ለማስወገድ እና የራሳቸው የአገሪቱ የኢትዮጵያ መንግስት የኢትዮጵያ መሪ የሚሆን ሰው አውጥተው ከሱ ጋር ተደራድረው የወደፊት ህይወታቸውን ቢቀጥሉ ይሻላል እንጂ ከአብይ አህመድና ከኦህዴድ ብልጽግና የደሞዝ ማስተካከያ ይገኛል ብሎ መጠበቅ ከእባብ እንቁላል የዶሮ ጫጩት ይገኛል ብሎ እንደማሰብ ይገመታል። ትግሉ ሰላማዊ እንዲሆን የነሱ ትግል ሰላማዊ እንዲሆን ይልቅስ መሆን ያለበት ምንድነው? መምህሩ፣ ሰራተኛው፣ ወታደሩ ራሱ ተራ ወታደሩ በማይረባ ገንዘብ በማይረባ ራሱ ሽጦ የሚኖር ነፍሱን ለጥይት የሚሰጥ ተራ ወታደሩ ይሄ በየመንገዱ ላይ የተገኘውን ሁሉ እየቀማ ዝም ብሎ ህገወጥ እንትን የሚሰራ ፖሊስ ምናምን የሚሉት ድሩዬ ፖሊስ እነዚህ ያላቸውን ኃይል ተጠቅመው ከዶክተሮቹ ጋር ተሰልፈው አብዮትን ቢያካሂዱ ነው መፍትሄ የሚሆነው። መፍትሄ ይሄ ብቻ ነው መፍትሄ የሚሆነው። እኛምኮ እየሰራነው ያለነው እኮ ሀብታሙ በሰላም ላይ ነው። ሌላ ሀገር ላይ ያለ መታደል ሆኖ ሰላምን ከኢትዮጵያ ወደ ሌላ ሀገር ወስደን በሌላ ሀገር ላይ ነው እያሰራን ያለነውና ያለ መታደል ሆኖ ሰላምን
እንደማይሰጥ ሰላም ለሰላም የቆመ መንግስታዊ ሰንስ የሌለው ይሄ ገዳይ አስገድሎ አብሮ የሚያለቅስ እና አምባቸውን እኮ ገድሎ ከህዝብ ጋር አብሮ ጥቁር ለብሶ ያለቀሰ ሰው ነው እኮ አብይ አህመድ። ሚሊተሪ ለብሶ አስገድሎ በቀብር ላይ ደግሞ ጥቁር ለብሶ የወጣ ሰው እኮ ነው። ብዙ ማለት የምንችላቸው ነገሮች አሉና ሀብታሙ እንደዚህ አይነት ጋራ መደራደሩ እንደዚህ አይነት ጋራ መነጋገሩ ዋጋ የለውም። ይሄንን ማስወገድ ብቻ ነው። ዶክተሮቹ ወደዛ ቢያተኩሩ ለነሱም ጥቅም ነው። 4 ቀንም 5 ቀንም የሚታገሉ ትግሉ ግን ውጤቱ ለኔ የሚታየኝ ውስን ነው። ምክንያቱም ማሰር እነሱም ያምነው በማሰር በመግደል ነው። ያንን ካዩ በኋላ ምናልባት አብዮትን ለማካሄድ የሚነሱ ከሆነ ውጤት አለው። አለበለዚያ ሌላው ሁሉ ከንቱ ነው ብዬ ነው ማስበውና ይሄ ነው መሆን ያለበት። ሀብታሙ ትግሉ የሁሉ ነው መሆን ያለበት። መምህሩ መቀላቀል አለበት፣ ወዛደሩ መቀላቀል አለበት። ወዛደሩ ይሄ ኮንፌዴሬሽን ምናምን የሚባለውን መመልከት የለበትም። በራሱ ጊዜ መውጣት አለበት። የባንክ የምናምን ሰራተኛ መቀላቀል አለበት። ሁሉም አስተማሪው ዝም ብለው እነሱ በጠሩት ስብሰባ ላይ እየተገናኘ እርስ በርሱ በካድሬ ከሚጠማመድ ያንን ወጥመድ ሰብረው ከሐኪሞቹ ጋር አብሮ መቆም አለበት። ትግሉ በእንደዛ አይነት ቢሄድ ውጤቱ ደሞዙም ይስተካከልላቸዋል። ያለበለዚያ ከንቱ ነው ባይነኝ። ሀብታሙ አመሰግናለሁ። ከልብ አመሰግናለሁ። እንግዲህ የዩኒቨርሲቲ መምህራንም ከዚህ ቀደም ጥያቄ አቅርበዋል። 5 ቀን ስራ ማቆም አድማ አድርገው ያው ጸንተው ባለመቆማቸው እንዲደናቀፍ የሆነበት አለ። ዋና አስተባባሪ የሚባሉትን አፍኖ ጥያቄያቸው ተዳፍነው ቢቀርም ረሃቡ ችግሩ እንኳን የዩኒቨርሲቲ መምህራን ሁሉንም ሰራተኞች ሁሉንም ህዝብ የሚመለከት ነው። የዳቦ ጥያቄ አሁን ዛሬ እንግዲህ ከህልውና ጥያቄ ከመኖር አለመኖር ጥያቄ ቀጥሎ ደግሞ ብሔራዊ ጥያቄ ሆኖ ጎልቶ የወጣበት ሂደት አለ። በተቃራኒው አብይና ጓደኞቹ በአገር ሀብት እንደፈለጋቸው የሚዘርፉበት ጠመንጃ ከልለው እንደፈለጋቸው የሚሆኑበትና ከ49 ቢሊዮን ዶላር በላይ አዲስ ቤተ መንግስት እያስገነባ አትጠይቁኝ ብሎ በፓርላማ ጭምር የተናገረ አቶ ታዬ ደንዳ የዚህን የቤተ መንግስት ግንባታ የብልጭልጭ ፕሮጀክቶቹ የቆሙ ለሐኪሞቹ እንዲከፈል ጥሪ ያቀረቡበት አለ። የሐኪሞች ጥያቄ ተመለሰ ማለት የመምህራንም የሌሎችም ጥያቄ መመለሱ ስለሆነ በጋራ እንውጣ፣ በጋራ መውጣት አለብን፣ ጥያቄያችን ማንሳት አለብን። ዳኞችም ውስጡን ተቃውሞ ሲያቀርቡ ነበር። ራሱ ያገዛዙ ጠመንጃ ያዦች ማንም ካድሬ ሀብት እየዘረፈ መሬት እየሸጠ ሲተፋ በሚኖርበት ሀገር እኛ ለምንድነው በረሃብን ሞተው የሚሉ ጥያቄዎች መነሳት የጀመሩበት ሂደት አለ። መምህራን ይታወቃል ኑሯቸው የሰራተኛው የመንግስት የግል ሰራተኛው ያለበት ሁኔታ አለ። ኢኮኖሚያዊ ቀውሱን የፈጠረው ጦርነትን ብቸኛ አማራጭ በማድረግ የሀገሪቱን ሀብት በጦርነትና በሱ ብልጭልጭ ፕሮጀክቶች እያጠፋ ያለው አገዛዝ ካልተቀየረ በስተቀር ይሄ እንዲቀየር ደግሞ ሐኪሞች ብቻ ኃላፊነት የለባቸውም። ነገር ግን ይሄን ብሔራዊ የዳቦ ጥያቄ አንስተው እነሱ ፖለቲካ አይደለም ይበሉ አይበሉ የራሳቸውን ገፍተው እንዲቆሙ ሌላ ሁሉ አብሮ መደገፍ የለበትም ወይ? ከህዝቡ ጀምሮ ህዝቡ እየደገፋቸው ነው። በተለያዩ መንገዶች አስተያየቱን እየሰጠ ነው። ተቀባይነት ያለው ጥያቄ መሆኑን አምኗል። ነገር ግን የተደራጁ ኃይሎች ደግሞ ሌሎች ኃይሎች ተነስተው ቢደግፏቸው ይሄ ነገር ውጤታማ ለመሆን አፋፍ ላይ የደረሰ እንቅስቃሴ ነው። ዛሬ ከ70% በላይ ስራ ማቆም አድማ አድርገዋልና ለሌላው እንደው በዚህ አጋጣሚ እነሱን ቆሞ በማየት ነገ ከነገ ወዲያ የመብት ጥያቄ በተናጠል አነሳለሁ ማለት ይቻላል ወይ? ምንም እሱ እኮ ነው ዋናው ነገር እኮ ህዝቡ ደግፎታል። እንኳን ህዝቡና ሀብታሙ የጤና ሚኒስቴር ዴታው ይሄንን በመደገፉና የጥያቄያቸው ትክክል ነው ደሞዛቸው መስተካከል አለበት ብሎ በማለቱ እሱን ከቦታው ወዳውኑ አንስቶ ሌላ ሰው ተክቷል። አሁን ይሄ እንግዲህ የሆነው በዚህ ሰሞን ነው። እንግዲህ ምንድነው ዲክታተሮች በተለይ ማህይም ዲክታተር ብዙ አይነት ዲክታተር አለ። ማህይም ዲክታተሮችና የብሔር ፖለቲካ አራማጆች ሁሉ ጊዜ የሚያዩት በአንዱ ላይ የቀና ይመስላቸዋል። አንዱን እንትን ሳደርጉ ያ ሁሉ የድል ባለቤቶች ይመስላሉ። ምክንያቱም አሁን የተበየው እኮ አብይ አህመድ ማለት ትዕቢተኛ የሆነው ኦህዴድ ትዕቢተኛ የሆነው እኮ ሀብታሙ የትግራይ ጦርነትን አሸነፍን ትግሬዎችን ህወሓትን አሸንፈናል ማለታቸው እኮ ነው እንጂ እንትኖቹ ውስጥ የገቡ ሰዎች ድንቁርና ይጨመርና
በህዝብ ላይ መተበይ፣ ህዝብን መናቅ፣ ማስፈራራት እነዚህን አይነቶች ውስጥ ይገባሉና ይሄ ነው አሁን የሆነው። በምንም አይነት ተአምር ወሰደው እንዴትም ይበለው ዶክተሮቹ 1000 ብር ጨመርንልህ ብሉ ምን ዋጋ አለው? ጨመርንልህ ደሞዝ ብሉ ዶክተሮቹ በ1000 ብር በእኛ ጥያቄ ተመልሷል ብሎ የሚመጡ ይመስላችኋል? አይደለም። ደሞዝ ማስተካከል ነው፣ የደሞዝ ጭማሪ አይደለም የሚጠይቁት። ስለዚህ ሁሉም መጨመርና አብሮ መቆም አለባቸው። እኔ ብዙ ጊዜ ከምናገራቸው ነገሮች ከሎጂኩ ጀምሬ ነው፣ ከሎጂኩ ተነስቼ ነው ማወራው። ድር ቢያብር አንበሳ ይሰር። ያ ማለት ምን ማለት ነው? ማሸነፍ ማለት ነው። ስለዚህ የሚመስለኝ ሁሉም መምህሩም አሁን መቀላቀል አለበት። የዩኒቨርሲቲ መምህራኖቹም አብሮ መቆም አለባቸው። ወዛደሩም አብሮ መቆም አለበት። ህዝቡም እነዚህን ጩኸት በትክክል አብሮ ቆሞ መደገፍ አለበት ህዝቡ ራሱ። ስለዚህ ይሄ ሲሆን ውጤት ይኖራል ሀብታሙ። ያለበለዚያ ጉንጭ አልፋ ነው የሚሆነው። ከልብ አመሰግናለሁ ዶክተር ሸዋፍራው። ሌላው እንግዲህ የአፍሪካ ሰላምና እርቅ ኢንስቲትዩት የአማራ ፋኖ ብሔራዊ ኃይል መመስረቱን አስታኮ መግለጫ አውጥቷል። እንዲሁ ዓለም አቀፉ የአማራ ንቅናቄ የአማራ ማህበር በአሜሪካን ጨምሮ በርካታ የአማራ ማህበራት ያሉበትን ጨምሮ እንግዲህ የተለያዩ አደረጃጀቶች ለፋኖ እንቅስቃሴና ፋኖ አንድ ድርጅት መስርቶ መውጣቱ እንኳን ደስ ያላችሁ እያሉ ነው። ይህን ተከትሎ እናንተ መግለጫ አውጥታችኋልና እርሶም ደጋግመው ባለፈው ሳምንት ውይይታችንም ይሄ ነገር ቁርጥ ነው የሚል አስተያየት አንስተው ነበርና ሂደቱ እንዴት አገኙት? ይሄ በአማራ ህዝብ ትግል ውስጥ እንግዲህ እርሶ ከደቡብ ፋኖ ጋርም የተወሰነ ግንኙነት ስላለዎት በአጠቃላይ ያለውን ሁኔታ እንዴት ነው እየተከታተላችሁ ያላችሁት? በትግሉ ላይ የሚያመጣውን አስተዋጽኦ እንዴት ነው እናንተ የምትገነዘቡት? ይሄ ቆንጆ ነው፣ በጣም ቆንጆ ነው። ደስ ብሎን ነው። ቅድም እንዳልኩት ድር ቢያብር ነው። እንደውም እዛም መግለጫ ውስጥ ያለው ድር ቢያብር የሚለውን ተጠቅመናል። አንድነትን የሚያህል መልካም ነገር የለም። አብሮ መቆም፣ አብሮ አንዱ ሲወድቅ ሌላው አንዱን ሲያነሳ፣ በተለይ ጦር ሜዳ ነው። ለመግደል የተዘጋጁ ሰዎች ናቸው። የመግደያ መሳሪያ የሀገሪቱን ሀብት በሙሉ የመግደያ ዘመናዊ ያሉ የሚፎክሩበት የመግደያ መሳሪያ ገዝተው ህዝብን እየፈጁ ያሉ ሰዎች ናቸውና ይሄንን ለመታደግ የተነሳው ኃይል አብሮ መተባበር ምንም ጥያቄ ውስጥ የሚገባ አይደለም። መተባበር አብሮ መቆም መልካም ነውና በጣም ጥሩ እና ደስ የሚያሰኝ ነው። አትሊስት አንድ ነገር ጥለናል የሚል እምነት ስለነበረ ደስታውን ለመግለጽ በእለቱ በፈጣን ሁኔታ ላይ ያንን የደስታ መግለጫ ልናወጣላቸው ችለናል እና አሁን የሚቀረው እንግዲህ ጦርነቱን፣ ውጊያውን፣ ሰራዊቱን በሚችሉት መንገድ ሁሉ ወደ ከአማራ ክልል ወደ ውጪ መግፋት፣ ሰራዊቱ እነሱ ግን ወደፊት ይውጡ። አሸናፊ ሁሉ ጊዜ ወደፊት ነው የሚሄደው፣ ከኋላ ሆኖ የሚወስደው እንትን የለም። ወደፊት አመች ነው። በህዝባቸው መካከል ናቸው ያለው። ጦርነቱ በጥሩምባ ይነሳ። ጥሩምባ ይዞ ነው ትግሉን በጥሩምባ ነው መንፋት ያለበት መነሳት ያለበት። አርሶ አደሩ ምኑ ያለው ከዚህ እንደዛ አድርጎ መጥረግ ካልቻለ አስቸጋሪ ነው። መጥረግ ነው ያለባቸው። ይሄ መሆን አለበት የሚል እምነት አለኝ። በእኛ በኩል ደስ ብሎናል። ይበርቱ፣ ጉልበት ይሁንላቸው ብለናል። እንግዲህ ሀብታሙ ከልብ አመሰግናለሁ። ሌላው እንግዲህ ጌታቸው ረዳ ትላንት አገዛዙ በተቆጣጠራቸው መገናኛ ብዙሃን እንግዲህ ቃለመጠይቅ ሰጥቷል። ሰፋ ያለ ቃለመጠይቅ ነው። እንግዲህ ክፍል 1 እንኳን ቀርቦ ሰፊ መነጋገሪያ ሆኗል። አብይና ጓደኞቹ ሰሞኑን በተለይ አብይ አህመድ ስለ ዳቦ ተራብን እያለ የጤና ባለሙያ ስፔሻሊስት ዶክተሮች ሳይቀር 9,000 ብር ተቆራርጦ ይደርሰናል፣ መኖር አልቻልንም፣ ቤተሰብ መርዳት አልቻልንም፣ ቤተሰብ መመስረት አልቻልንም፣ ልጆቻችንም መመገብ አልቻልንም እያሉ እሱ ስለ ሮቦት በሚያወራበት ወቅት እንግዲህ ጌታቸው ረዳ ደግሞ የተናገረው ሰፊ ትኩረት አግኝቶ መነጋገሪያ የሆነበት ሂደት አለ። እንግዲህ የብልጽግና አንዳንድ ሰዎች አሰደብከን የሚል አብይ አህመድ ላይ አንዳንድ ጥያቄዎች አሉ። ሰራዊት አዛዥ የተባሉትም እንደዚሁ ጌታቸው ረዳን አቅርቦ አብይ አህመድ እንዴት ያሰድበናል የሚሉ ጥያቄዎች ዛሬ መነሳት መጀመራቸው ይታወቃል። ዞሮ የህወሓት አመራር ምን አይነት አመራር እንደሆነና 27 ዓመት ኢትዮጵያ እንዴት አድርጎ ሲያስተዳድር እንደነበር ምን ያህል የዘራፊ ቡድን እንደሆነ በአንድም ሆነ በሌላ መንገድ በግልጽ የሚያሳይ ነው። ነገር ግን ያው በተለይ ከአማራ ህዝብ አኳያ ደግሞ ያለው ጥልቅ ጥላቻ በተወሰነ ደረጃ ለማለዘብም ቢሞክር ዛሬም አማራ የፕሪቶሪያውን ስምምነት ተከትሎ
በአብይ አህመድ ጦርነት ተከፍቶበት ራሱ ወደ ጦርነት እንደገባ አድርጎ ለመግለጽ የሞከረው ስህተትም ቢሆን ነገር ግን ዋና የሚባሉና በዛ አገር ላይ ጠመንጃ ያዙ ጀነራሎች ጠመንጃ ያዙ ፖለቲካውን የሚዘውሩ ፖለቲከኞች ሰው ያገቱ ሳይቀር ገንዘብ እንደሚሰሩ በትግራይ ውስጥ የነበረውን ሁኔታ ገልጿል። ያ ደግሞ ከኤርትራውያን አልፎ ወደ ትግራይ መሄዱን እየተናገረ ነው። እኛ በኦሮሚያ ክልል በተደጋጋሚ በአማራ ህዝብ ላይ የሚደረጉ ጥቃቶች፣ በአማራ ህዝብ ላይ የሚደረጉ እገታዎች፣ ዝርፊያዎች ሁሉ የአብይና ጓደኞቹ ስራ መሆኑን ይሄንን የሚሰሩት እቅድ አውጥተው እነሱ መሆናቸው በተደጋጋሚ ስንገልጽ የነበረውን በተዘዋዋሪ የሚያረጋግጥ አብይ አገዛዝንም በተለይ በትግራይ ህዝብ ላይ ደግሞ ጌታቸው ተሰራ ያለውን በሙሉ በአግባቡ የገለጸበት መድረክ ነውና 76-24% እያለ ያነሳቸው ጉዳዮች ሁሉ አሉና የጌታቸውን ንግግር እንዴት አገኙት? አጠቃላይ ላለው ለኢትዮጵያ ፖለቲካ እንግዲህ ብልጽግና ውስጥ የሚፈጥረው ትርምስ እንዳለ ሆኖ የህወሓት መሪዎች ምን አይነት እንደሆኑ ለማሳየት የሄደበትን ርቀት እንዴት አዩት? ጥሩ ነው በእውነት ጌታቸውም ንስሐ ገባ። ህሊና ሁሉ ጊዜ ይወቅሳል። ምንም ቢደላው ምንም ቢመቸው ሁሉም ጊዜን ይጠብቃል። ጌታቸው ግን በዚህ አይነት በቀጥታ እንዳለ ወጥቶ ከነ ደብረጽዮን ጋራ ሳይቃቃር ለመገዳደል ሳይፈላለጉ ቀደም ብሎ ወጥቶ ቢናገር ኖሮ በጣም ጥሩ ነበረ። ግን ዞሮ ህሊና ምን ያደርጋል? ይወቅሳል። የተፈጥሮ ግዴታ ነው። ህሊና የሰረቀውን ሰርቀሃል እያለ ሁሉ ጊዜ ይወቅሳል። የዘረፈውን የገደለውን ገለሃል ዘርፈሃል እያለ ህሊና ይወቅሳልና ይሄ ነው አሁን በአብዛኛው የሱ ንግግር ያየሁት። እንደሚዘርፉ እንደሚሰርቁ ህዝብ የሚለው ልክ መሆኑን ገልጿል። ይሄ በዚህ በኩል ላይ እኔ ብዙ ማለት የሚገባው ነገር የለኝም። በአጠቃላይ ሁኔታ ህሊና ይወቅሳል። ያደረገው ንስሐ ነው። ንስሐ ገብቷል። ይሄንን ንስሐ ለፈጣሪው ቢያቀርብ ደስ ይለኝ ነበር እና በእውነቱ ሀብታሙ ይሄ ነው ኢትዮጵያን በዚህ አይነት እነዚህ ናቸው የኢትዮጵያን እያጠፉ ያሉት እኛ የምንለው እውነት ይሄ ነው። ሐቁ ይሄ ነው። ከነሱ አንደበት እንደዚህ አይነት ማውጣቱ ደግሞ በጣም ደስ የሚል ነው። ኢትዮጵያን በዚህ አይነት ነበር እነሱ እያጠፉ ያሉ ሌቦች መሆናቸው፣ ቀጣፊዎች፣ ዘራፊዎች፣ አጋቾች መሆናቸው ገልጿል እና እሱ ያላቸው ከነሱ ውስጥ አንዳንድ ሰዎች ያሉ ጥሩ ሰዎች አሉ ያሏቸው ሰዎች ናቸው እስካሁን ድረስ ያቆዩት እንጂ በሙሉ ዘራፊዎች እንደሆኑ አሳይቷል። ጌታቸው ግልጽ ነው። በነገሪ ላይ ጌታቸው በቀጥታ ነው የሚናገረው ያገኘውን። አብይንም እኮ እንደዚህ ነው በቀጥታ ነው በአብይም ላይ ይናገር የነበረውና ጌታቸው ያገኘውን ጥሬውን ነው የሚያወርደውና ጌታቸው ትክክል ነው። ቅድም እንዳልኩት በራሱ ጊዜ ወጥቶ ሄዶ እንደው በራሱ ጊዜ እንደው ንስሐ በራሱ ጊዜ ቢያደርግ ጥሩ ነው። ተቃልቶ ሳይሆን በራሱ ጊዜ ቢያደርግ እጅግ ጥሩ ነበረ። እንግዲህ ምንድነው የምናደርገው? ጌታቸው ያለውን እንቀበላለን፣ እኛም እናቃቸዋለን። ይሄ እንደሆነ አስቀድመን እናቃለን፣ ተናግረናል፣ ብለናል። ስለዚህ እውነት ነው እና የኢትዮጵያ ሕዝብ ማወቅ ያለበት ጉዳይ ሀብታሙ ቢኖር ምንድነው ኦዲድም እንደሱ ነው እያደረገ ያለው። ይሄ መታወቅ ያለበት ጉዳይ ነው። ኦዲድም ልክ እንደዚህ ነው እያደረገ ያለው ነው። እንደነሱ እያደረገ ነው ያለው። ወርቅ እየሰበሰቡ ለአረቦች መሸጥ ማለት ምን ማለት እና እንደዛ ነው የሚያደርገውና ወርቅ ብር ከውጭ የሚገባው ገንዘብ ያ ገንዘብ ሁሉ በሙሉ ከአይኤምኤፍ የሄደው ገንዘብ ሁሉ የት ገባ? ከምንው አለቀ ገንዘቡ ያ ገንዘብ። ስለዚህ ገንዘብ እያሸሹ ነው። ይኸው የሰርጎቹን ሁኔታዎችን የኦህዴድ ባለስልጣን ሰርግ በሙሉ ይኸው ምን እንደሚመስል ያ ዘረፋ ከየት መጣ? እንደዚህ 4000 ሰው 20 በሬ እኮ የታረደ ነው። ይሄ ማነው የሚባለው ውጭ ጉዳይ ሚኒስቴር የነበረው ወርቅነህ ገበየሁ 20 በሬ ነው ያረደው። አንድ የሰውን ህይወት የሚያክም ሐኪም ቁርስ ልበላ ያልቻለበት ዘመን ላይ እነ ወርቅነህ ገበየሁ እኮ 20 በሬ አርዶ 4000 ሰው ነው የጋበዘው። እነ ሁሩን ነው የጋበዘው እኮ
ይሄ ነው ግልጽ ነው የሚታየውና የኢትዮጵያ ህዝብ እኔ በጣም ማሳዝነኝ የኢትዮጵያ ህዝብ ይሄንን እያየ ይሄንን እየሰማ ተኝቶ ማደሩ ነው። ተኝቶ አንድ ቀን ማደሩ በጣም ነው የሚገርመኝ፣ በጣም ነው የሚሰማኝ። እንዴት አይነት ህዝብ ነው የኛ ህዝብ ነው የሚያሰኘኝና ሀብታሙ ብዙ የምንላቸው ፋክቶች አሉ። ብዙ ይሄ በተጨባጭ ያቀረብናቸው የወርቅኔ ገበየሁ ሰርግ በቂ ነው ለዘረፋው በቂ ነው ጌታዬ። አመሰግናለሁ። ከልብ አመሰግናለሁ። እንደው ቀደም ሲል ጌታቸው የተናገረው ላይ አንዱ ለትግራይ ጦርነት አንፈልግም ይላል። በሌላ በኩል እሱም ሆነ ሌሎቹ ፖለቲከኞች ከህወሓት ጋር የማይለያቸው አንድ ጉዳይ ደግሞ በጉልበት የተቆጣጠሩትን የአማራን ግዛት ወልቃይት፣ ራያ፣ ጠለምትን መልሰው በጉልበት ለመቆጣጠር ፍላጎት አላቸው። አንዱ ወርቅ የሚወጣበት እንግዲህ ከዚህ ከራያ ከዋግ የወሰዱት ቦታ ነው። ሌሎች ቦታዎችም ቢኖሩ ይሄ ዝርፊያ ያለ ዛሬም የትግራይ ሉዓላዊነት የሚል የአማራ ህዝብ የሌለበትና የተገለለበት የነሱ ጉዳይ ሆነው ህገ መንግስት የተባለው ለራሳቸው ጥቅም ካልሆነ በስተቀር አንድ ቀን ዞር ብለው ማያዩትና ዛሬ እንኳን ዜጎች በነጻነት መወያየት መናገር አለባቸው የሚለው የህገ መንግስቱ አንቀጽን ጨምሮ በርካቶች የሰብአዊ ድንጋጌዎች ያልተፈጸሙበት የነሱ የፖለቲካ አጀንዳ ማስፈጸሚያ የሆነ ሰነድ አለ። እንግዲህ አገሪቱን ለመበተን ዋነኛ መሰረት ድንጋይ የማዕዘን ድንጋይ ነው ብለው ዛሬም ድረስ እሱን ነው የሙጥኝ ያሉትና ጌታቸው ረዳ ለትግራይ ሰላም የሚፈልግ ከሆነ ከዚህ በኋላ የትግራይ ወጣት በጦርነት እንዳያልቅ የሚፈልግ ከሆነ ዛሬም የትግራይ ሉዓላዊነት እያለ እነዚህን አካባቢዎች መልሰው ለመቆጣጠር የሚደረገው ፍላጎት ከህወሓት መሪዎች ምን ይለየዋል? መለየትስ የለበትም ወይ? ተለይቻለሁ ካለ አዲስ የፖለቲካ አሰላለፍ አዲስ የፖለቲካ መንገድ ይሻላል፣ እነሱ ያዙት አያዋጣም ካለ እነዚህ መሰረታዊ ጉዳዮች ላይ በተለይ ከአማራ ህዝብ ጋር ያሉ ግንኙነቶችን በተመለከተ ወሳኝ የሆኑ ቁልፍ ጉዳዮችን ዛሬም ተመሳሳይ አመለካከት ይዞ ለትግራይ ወጣት ሰላም ማምጣት ይቻላል ወይ? እንደ ውይይታችን ማጠቃለያ ምንድነው መሰለ በአጠቃላይ ካነሳቸው ነጥቦች ላይ የጌታቸው ዲስኩር ለኢትዮጵያ ትልቅ እንትን አለው። የጌታቸው ዲስኩር ገና አላለቀም። ቢያልቅ ጥሩ ነበር ብንጀምር። ጌታቸው አልጨረሰም እና ጌታቸውን ምንድነው የጌታቸው አነሳሱን ጅምሩ ጥሩ ነው። በጅምሩ ላይ እጅግ ደስ የሚል አቀራረብ ነው። ግን ጭርሱ ላይ ቢሆን ብንጀምር ጥሩ ነበር። ገና ክፍል 1 ነው የሰማነው። ክፍል 2 አለ። ክፍል 2ን እስቲ እንከታተልና ያለውን ጨርሰን ብንሄድ ይሻላል ብዬ ጌታቸውን አምናለሁ። አሁን ባለው ሁኔታ ላይ ግን ኦህዴድ ያለውን በሙሉ ጠራርጎ ነው የተራበ ጅብ ቁሙንም ጥንቡንም አይተውም እና እነዚህ በጥላቻ በአማራ ጥላቻ የተነሱ ሰዎች ናቸው። ጨከኞች ናቸው። በጣም አረመኔዎች ናቸው። ይሄንን አረመኔ የሚባለውን ቋንቋ ቃላትን ማነው ታየ ዳንዳና ነው አረመኔ ማለት ምን ማለት እንደሆነ አብይ ማለት አረመኔ ነው ብሎ ነው ያስረዳው። አረመኔ እሱ ሰውዬ ዛሬም እየታገለ ነው በእውነት። እንደዚህ አይነት ኦሮሞዎች አሉ። ኦሮሞ ህዝብ በሁሉ ቦታ ላይ እየተወቃ ነው ያለው። የኦሮሞ ህዝብ ያለ ልክ ነው እየተመታ ያለው። አንድ ስብሰባ ላይ ባለስልጣን የነበረ ሰው ሲናገር ወደ አማራ ከመሄዳቸው በፊት ወለጋን በደንብ አርጎ ነው የመቱት አለ። በለማ ምክንያት የተመታው ወለጋን ለማጥፋት ስለፈለጉ በለማ ምክንያት ወለጋ ህዝብን በደንብ አርጎ ነው የመቱት አለ እና አንገቱን እንዲደፋ ወለጋዎቹን ናቸው ለኛ በጣም አደገኛ የሚሆኑት የሚል አመለካከት የወለጋ ልጆችን ልክ የአብይ አማራ እንደሚባል የአብይ ትግሬ አሁን እንደቀጠለ የወለጋ ኦሮሞችን ይዟቸው የተወሰኑ የወለጋ ሰዎችን ይዟቸው ወለጋን እንደዚህ አድርጎ ነው ኦሮሞን የመጣው። አሁን አርሲ እነሱ እንግዲህ በውስጣቸው ያለው ችግር ይሄ ነው። አርሲ፣ ወለጋ፣ ሐረርጌ፣ ባሌ የሚል ቦረና የሚል አሁን ቦረና ተረስቷል። ቦረና ጉጂ ኦሮሞ አይደለም ትቷል እና
እነሱ አሁን አዲስ አበባ ዙሪያ ላይ ያለው የሸዋ ኦሮሞን ይዘው ጅማዎቹን ወስደው ኢትዮጵያ የሚለውን ስያሜ ይዘው ኢትዮጵያን መዝረፍ ነው። የኢትዮጵያ ህዝብን መርገጥ ነው። ቅድም ያነሳሁት ነገር ሀብታሙ በጣም የሚከነክን ልሰማ የሚገባ ለኢትዮጵያ ህዝብ ልሰማ የሚገባ ኢትዮጵያ ህዝብ ደግሞ ምን አይነት ፈሪ ነው? ምንድነው ይሄንን ያህል የጅብን የሚያህል ፍርሃት የተሸከመው? ለምንድነው እንዲህ አይነት የጅብ ፍርሃት ከምን መጣ? ትውልዱ ነው ወይ? ሁኔታው ነው ወይ? ምንድነው? ለመኖር በህይወት ለመኖር ለምንድነው ያልፈለገው? ክብሩን ለምን አላስጠበቀውም? የምንናገራቸው ነገሮች የአዲስ አበባ ሰላማዊው የአዲስ አበባ ህዝብ ነጋዴው ከአርሶ አደሩንም ጭምር ፍርሃት ውስጥ የከተተ የአዲስ አበባ ህዝብ ሌላው የኢትዮጵያ ህዝብ ከዛ የበለጠ መከራ ምን ሊመጣ ሞትስ ቢሆን ከዛ በቁም ከሚሞተው ሞት ምን ሊመጣ ፈልጎ ነው? ጠብቆ ነው? ምን እንዴት ሊሆንለት ነው? እና በቤቱ የገባውን አውሬ በቤቱ የገባውን ህዝብን ጠላት ነው ያደረገው አብይ። የአብይ ስርዓት እነ ኦዲድ ብልጽግና የሚባለው ህዝብን ጠላት ነው ያደረገው። ህዝብ ጠላት ሆኖ ነው ያለው። ያ ህዝብ ለምንድነው ህዝቡን ጠላት ካደረገው ጋራ አንድ ሌሊት አንድ ምሽት የሚያድረው? ምንድነው እሱ? ዓለም አቀፍ ነው የሚፈልገው። የዓለም አቀፍ ማህበረሰብ ከሆነ ኢትዮጵያ አትሂዱ እያለ ኢትዮጵያን እያገለለ ሌላውን የዓለም ማህበረሰብን እያገለለ ነው። ወደዚህ ክልል አትሂዱ እያለ እያገለለ ነው። ስለዚህ ህወሓት የዘራውን ነው የሚያጭደው። የህወሓት ልጆች ናቸው አሁን ይሄንን እየሰሩ ያሉት። ስለዚህ ይቅርታ ዘረፋውንም የለመዱት ከህወሓት ነው። ዘረፋውንም የለመዱት ኦዲድ ከልማት ነው ከህወሓት ነው። አያውቁም ማለት አይደለም፣ ሲፈጠሩም ያውቁታል። ዘራፊዎች ናቸው። ነገር ግን የበለጠ የዘረፋ ስልቱን የተማሩት ከህወሓት ነው። አብዛኞቹ ትናንትና ምርኮኞች የነበሩ ወታደሮች ናቸው። አብይን ጨምሮ ወታደር ነው፣ ሲቪል አይደለም። ስለዚህ ህዝብ የዶክተሮቹን ትግል አብሮ ቢቀላቀል የድሉ ባለቤት አይደለም እንደሚሆነው። ታንክና መድፍ እኮ ህዝብን አያሸንፍም፣ አሸንፎም አያውቅም በየትኛውም ዓለም ላይ። የትኛው እሱ ብቻ አይደለም። ትልልቅ እኮ አደገኛ የሚባሉ ናዚን እነ ሂትለርን እኮ መሳሪያ ትግል አይደለም የህዝብ ትግል ነው የጣለው። ብዙዎቹን ዲክታተሮችን የጣለው የመሳሪያ ትግል አይደለም፣ የህዝብ ትግል ነው። ህዝብ በእውነቱ አሁን ቅድም ያነሰነው የወርቅነህ ገበየሁ ሰርግ 20 በሬ ሳንጋ ያው ምን የመሳሰለ በዚህ ጊዜ አንድ በሬ ስንት እንደሚሸጥ እግዚአብሔር ያሳያችሁ። እንግዲህ ያንን ያህል ሰርግ ሰርጎ ያንን ያህል ድግስ ደግሶ ያንን ያህል ዓለም አቀፍ ባለስልጣናትን ጋብዘው ደግሶ ሰማይ ምድር ስትቀልጥና ሚሊኒየም አዳራሽ ሞልቶ ተርፎ ድንኳን ውጪ ተጥሎ ያ ሁሉ ሲሆን የሚራበው ቅድም ያነሰነው ዶክተሩ ነው፣ መምህሩ ነው፣ ሰራተኛው ነው፣ የተማረ ኢትዮጵያዊ ነው። የሀገሩን ሀብት ለነወርቅነህ ለቆ ባዶ የቀረውና ይሄ ትግል ከህዝባዊ መሆን አለበት። ህዝባዊ ትግል አድርጉ፣ ትግሉን ተነሱ፣ ከፋኖ ጋር ተቀላቀሉ፣ ፋኖን ደግፉ፣ ደብቁ፣ አብሉ፣ መግቡ፣ ደሞዝ ክፈሉለት የምንለው ለዚህ ነው። ካልታገለ ማሸነፍ የለም፣ መታገል አለበት። ይሄንን ለማለት ነው የሚፈልገው። ትግሉ ጊዜ እንዳይወስድ፣ ትግሉ በረዘመ ቁጥር ይሰላቻል፣ ይደክማል፣ አቅም ያጣል። በተለይ የጦር መሳሪያ የያዙ ሰዎች መተኮሻ ያጣሉ፣ አይለብሱም፣ ልብሳቸውን የሚያጥቡበት ቦታ ጊዜ የላቸው። ስለዚህ ፍጥነት በተሞላ ሁኔታ ትግሉን ተቀላቅለው አገሪቱን ማዳን አለባቸው። ህዝቡ ነው መታገል ያለበት። እኛ የምናደርገውን የኃይል ትግል ለምን አያደርጉትም? የማንሳት የሚገባን ነገር አለ። አብይ 2000 አክቲቪስቶችን አሰማርቷል፣ የአይቲ ባለሙያ ጨምሮ። ስዩም ተሾመ አንዱ ነው። ትላንትና ሽመልስ አብዲሳ እኮ ጎሮ ወስዶ ረግጦ እንደ ሞተ ሰው አስደርጎ የለቀቀው ሰው ነው። ዛሬ ባሪያ ሆኖ
ዛሬ ለሆዱ ተገዝቶ ዛሬ ክብሩን ጥሎ ዛሬ እነሆ የአብይ ተመጋቢ ከሚኒስትር በላይ ሆኖ እኮ ነው ያለው። ፍርድ ቤት ቢጠራ እሱን ለማቅረብ የማይታዘዝበት ደረጃ ላይ የደረሰው እና ምንድነው ህዝቡ እነዚህ ነው ማወቅ ያለበት። እነዚህ 2000 አክቲቪስቶች ጠላፊዎች የኢንሳ ሰራተኞች ማንነታቸውን የሸጡ አገራቸውን የሸጡ ለሆዳቸው ለዛሬ ሆድ የዛሬ ሆድ እኮ ጅብ እኮ ለዛሬ ሊበላ ብሎ ሄዶ ነው የሚሞተው። ነገ የነሱም የጅብ ዕጣ ነው የሚገጥማቸውና ሀብታሙ ስቱፒቲ ሁሉም ተሰብስቦ ስቱፒቲ ሆኖ ነው ያለው። ይሄ መነቃትና መታወቅ ያለበት ጉዳይ ነው። ብዙ ይቀረናል። ምሁራኖቻችንም እንደዚሁ ይቀሩናል፣ ብዙ ይቀሩናል። የኢትዮጵያ ጉዳይ ሰፊ ነው፣ በጣም ሰፊ ነው። ሊያናግር የሚገባ ነገር ነውና ይሄንን በጋራ ማስወገድ በጋራ መታገል ተገቢ ነው ብዬ አስባለሁ። ይሄ ካልተደረገ ትግሉ ሊፈጥን አይቻልም። ለማፋጠን መተባበር የግድ ነው። የጠላቴ ጠላት ወዳጄ ነው የሚለውንም እንዳይረሳ ለማለት ፈልጋለሁ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደተባለው ነው እንግዲህ የዳቦ ጥያቄ ሁላችንም ጥያቄ ነው የሚል ከዚህም ይሰማል። ያ ብቻ ሳይሆን የአዲስ አበባ አስተዳደር እንግዲህ በነገው ዕለት ያው መምህራንም ውስጥ ነው የሚያደርጓቸውን ቅሬታ ተከትሎ ተስፋ ለመስጠትና ለማዘናጋት ግንቦት 6 ነገ ስብሰባ ብሎ የጠራበት አለ። እነዚህ ሁኔታዎችን ተከታትለን እንዘግባለን። ነገር ግን የሐኪሞች ጥያቄ አሁን ብሔራዊ የዳቦ ጥያቄ ሆኗል። ማንም ካድሬ እንደልቡ እየበላኛ ጦማችንን ማደር የለብንም የሚሉ ጥያቄዎችን ያለው ሁሉ ሰራተኛው፣ መምህሩ፣ ሹፌሩ፣ ነጋዴ ሁሉ እየተዘረፈ ያለው በምክንያቱ በ10 ምክንያት እየዘረፉት ያለውና በገዛ ሀገሩ ባይተዋርና ተሰዳጅ ተፈናቃይ ያረጉት ህዝብ ሁሉ አብሮ መቆምና ጥያቄያቸውን መደገፍ ያለበት ይመስለናል። ለሰጡን ማብራሪያ ከልብ አመሰግናለሁ። መልካም ጊዜ ሁሉ እንደወትሮ እግዚአብሔር ይስጥልኝ ሀብታሙ። ከልብ አመሰግናለሁ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡን ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።